ይህን ውህድ ከተጠቀማችሁበት በፀጉራችሁ ላይ የሚገርም ለውጥ ታያላችሁ። ፀጉራችሁ ለሚነቃቀልባችሁ እንዲሁም ደግሞ የፀጉራችሁ ዛላ ለሳሳባችሁ የፀጉራችሁን ዛላ እንዲወፍር ለማድረግ ለፎረፎር እንዲሁም ለሚነቃቀልባችሁ ፀጉራችሁ ለሳሳባችሁ ይህንን ውህድ በስርዓት ከተጠቀማችሁ ከቻላችሁ በሳምንት አንዴ ካልቻላችሁ ደግሞ በ15 ቀን አንዴ ተጠቅማችሁ በፀጉራችሁ ላይ የሚያመጣውን ለውጥ ታያላችሁ። እጅግ በጣም ተወዱታላችሁ። ሞክሩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት የፀጉር ውህድ ፀጉራችሁ ለሚነቃቀልባችሁ፣ ፀጉርን ለማብዛት፣ ፀጉራችሁ ላይ ያለ ፎረፎርን ለማስወገድ እንዲሁም ደግሞ የፀጉራችሁን የፀጉራችሁ ዛላ ከሳሳባችሁ የፀጉራችሁን ዛላ ለማወፈር የሚጠቅም ቆንጆ የሆነ ውህድ ነው። እንዲሁም ደግሞ ፀጉራችሁንም ለማለስለስ ግብአቶችን ተጠቅሜያለሁ። ቪዲዮውን እስከ መጨረሻው ተከታተሉት። አሁን ወደ አሰራሩ እንሄዳለን። እንግዲህ እንዳያችሁት ጥቁር አዝሙድ ተጠቅሜያለሁ። አብሽ፣ ተልባ ተጠቅሜያለሁ። 2 ማንኪያ አብሽ፣ 2 ማንኪያ ተልባ፣ 1 ማንኪያ ጥቁር አዝሙድ እንዲሁም ደግሞ አብሽ ሽታ አለው ካላችሁ ይሸታል ካላችሁ ይሄንን ቅርንፉልና ትንሽ እንጨቱ ምንድን ነው የሚባለው? ይቅርታ ቀረፋ ማለት ነው። እሱን ትጨምሩበታላችሁ። ከዛ በኋላ እንደዚህ አንድ ላይ ካደረጋችሁ በኋላ አንዴ በውሃ ለቅለቅ እናደርገዋለን። ቆሻሻ ሊኖረው ስለሚችል እንደዚህ ለቅለቅ አድርገን እንደፋና ሌላ ውሃ ጨምረን እንጥደዋለን ማለት ነው እሳት ላይ። ጥቁር አዝሙድ 1 ማንኪያ ነው የተጠቀምኩት። 2 ማንኪያ ተልባና 2 ማንኪያ አብሽ፣ ከዛ ደግሞ እንጨቱ ቀረፋና ቅርንፉል የተወሰነ መጥናችሁ ትጨምሩበታላችሁ። ከዛ በኋላ እንዲህ አድርጋችሁ እሳት ላይ ትጥዱታላችሁ ማለት ነው። እኔ ሽንኩርቱን የጨመርኩት ቤተሰቦችን ሰሞኑን ፀጉሬን አልተመቸኝም እና ቶሎ አልታጠብኩትም። በሳምንት አንዴ ነው የምታጠበው። ከሳምንት በላይ ማሳለፍ አልፈልግም፣ ግን ትንሽ አቆይቼዋለሁና የማሳከክ ባህሪ ስላመጣብኝ ሽንኩርቱን ለዛ ነው የጨመርኩት። ለፀጉራችን ለእድገቱም ለብዛቱም ለፎረፎርም ቆንጆ ነው ሽንኩርት። እናንተ አለመጨመር ትችላላችሁ ሽንኩርቱን፣ ችግር የለውም። እኔ ግን ለዛ ነው የጨመርኩት። ሽንኩርት ይስማማኛልም ለፀጉሬ እና እንደዚህ አድርገን እናንተ ከትከዋለን 30 እስከ 30 ደቂቃ የሚሆን እንደዚህ ሰዓት ላይ እናንተ ከትከውና ከዛ በኋላ እናወርዳለን። ካወረድን በኋላ በመፍጫ በደንብ ድቅቅ አድርገን እንፈጫዋለን ማለት ነው። ሁሉም በደንብ ድቅቅ ላይ ልላችሁ ይችላል፣ ግን በቻላችሁት መጠን አድቅቃችሁ ለመፍጨት ሞክሩ። አብሹ ሊያስቸግር ይችላል፣ ብዙም አይደቅላችሁም፣ ግን እስከቻላችሁት ፍጩት። በደንብ አድርጋችሁ ፍጩት። ከቻላችሁ በጁስ መፍጫው በሱ ብትፈጩት የተሻለ ይሆናል ማለት ነው። እንደምታዩት የተልበው ያብሹ የጥቁር አዝሙዱ ጀል እንደዚህ ሆኗል ማለት ነው። ከዛ እንፈጫዋለን። እንደዚህ አድርጌ ፈጭቸዋለሁ። በደንብ አድርጋችሁ ትንሽ ጊዜ ወስዳችሁ ፍጩት። በኋላ ስታጠሉት አይወርድላችሁም፣ በጣም ነው የሚያስቸግረውና በደንብ አድቅቃችሁ መፍጨት አለባችሁ ልላችሁ ፈልጌ ነው። ከዛ በኋላ እንደዚህ በማያወርድ ስላችሁ ስርክራጁን በማያወርድ ጨርቅ ወይም ሻሽ እንደዚህ ማጥለጥ ትችላላችሁ ማለት ነው። እኔ አሁን ይሄንን 2 ጊዜ አጥልዬ ነው እንደዚህ የወረደልኝ። እየደጋገምኩ አጥልየው ነው እንጂ በመጀመሪያ ጊዜ በጣም ነው የሚያስቸግረው። አይወርድም፣ ጊዜ ይፈልጋል፣ ትንሽ ያደክማል። እና እንደዚህ አድርጌ አጥልየዋለሁ ቤተሰቦች። አሁን ይሄ ምንም ዝርክራኬ የለውም። ፀጉራችን ላይ ስናደርገው ስንታጥበው ምንም የሚያስቸግር ነገር የለውም። እንደዚህ አድርጋችሁ አጥላችሁ ትጠቀማላችሁ ማለት ነው። ከዛ 3 የሾርባ ማንኪያ የወይራ ዘይት ጨምሬበታለሁ። ከዛ በደንብ አድርጋችሁ የወይራ ዘይቱን እና ውህዱን በደንብ አድርጋችሁ አዋሃዱት። በደንብ እንደዚህ መተን ካላዋሃድ ነው ዘይቱ ለብቻው ይሆናል፣ ውህዱ ለብቻው፣ ዘይቱ ለብቻው ይጠላል ማለት ነው። እና ከውህዱ ጋር በደንብ አድርገን ማደባለቅ ወይም ማዋሃድ አለብን ማለት ነው ቤተሰቦች። እና እንደዚህ አድርገን በደንብ አድርገን እንመታለን። ከዛ ወደ ፀጉራችን እንቀባለን ማለት ነው። እየተቀባው ደግሞ አሳያችኋለሁ። እኔ በጣም የምወደው ውህድ ቢኖር ይሄ ነው።
ብዙ ጊዜ ፀጉሬን እንደዚህ ፎረፎር ሲጀማምረኝ እንዲሁም ፀጉሬ ሲሳሳ የፀጉራችሁ ዛላ ሲቀጥንባችሁ የፀጉራችሁ ዛላው ፀጉራችሁ ሲሳሳባችሁ እንደዚህ የአብሽ ውህድ እና የተልባ ውህድ ቀላቅላችሁ ተጠቀሙት። ፀጉራችሁን እንዴት እንደሚያወፍረው እንዲሁም ደግሞ የፀጉራችሁ ድርቀትን ራሱ በጣም ነው የሚከላከለው። ለፎረፎር እጅግ በጣም አሪፍ ነው። ያው ፀጉሬ በጣም በዝቷል። በነገራችን ላይ እንደዚህ እያደረግኩ ሽንኩርት የምጠቀማለሁ። የሽንኩርት ውሃ በየውህድ መሀል የሽንኩርት ጨምራለሁ እና ለፀጉራችሁ ብዛት ሽንኩርትን ውህድ ስትሰሩ በውህዱ ከውህዱ ጋር እንደዚህ እየጨመራችሁ ብትጠቀሙት አሪፍ ነው እና ፀጉሬ ትንሽ እያሳከከኝ ነው። እኔ ከሳምንት በኋላ ፀጉሬን ማቆየት አልፈልግም፣ ግን ሰሞኑን ስላልተመቸኝ ያው ፀጉሬን ትንሽ 1-2 ሳምንት ሆኖታል። እውነት ለመናገር አልተመቸኝም ለመታጠብ። ፀጉሬን ለብቻው ገላዬን ለብቻው ነው የምታጠብ እኔ እና አሁን እንደዚህ አድርጌ አዘጋጅቻለሁ። እየተቀባው ደግሞ አሳያችኋለሁ ማለት ነው። ከዛ ደግሞ ስለ ግብአቶቹ ጠቀሜታ አንዳንድ ነገር እነግራችኋለሁ። እንደዚህ እየከፈልን ፀጉራችንን ውስጡን ፀጉራችን ሙሉ ፀጉራችንን ማሳጅ እያደረግን እንቀባለን ማለት ነው። ቤተሰቦች እንግዲህ ወደ ግብአቶቹ ጥቅም ስንሄድ መጀመሪያ አብሽ ነው። አብሽ በውስጡ አይረን፣ ፕሮቲን፣ የተለያዩ ንጥረ ነገሮችን ስለያዘ የፀጉራችንን ስር ያጠናክርልናል ማለት ነው። ፀጉራችንን እንዳይነቃቀል ያደርግልናል። ሌላው ደግሞ ተልባ ነው። እንግዲህ ተልባ በቫይታሚን የበለጸገ ሲሆን ይህም በፀጉር ላይ በሚደርሱ ጉዳቶችን በማከም ረጅምና ጠንካራ ፀጉር ይሰጠናል ማለት ነው። እንዲሁም ደግሞ የፀጉር መድረቅንና ፎረፎርንም ይከላከልልናል። የፀጉራችን መሰባበር በመቀነስ ደግሞ ጠንካራ ያደርግልናል ማለት ነው። ከዛ በመቀጠል ፀጉራችን መንታ ከሆነ የፀጉራችን መንታ እንዲቀንስ ያደርግልናል እላቸዋለሁ ቤተሰቦች። እንግዲህ ተልባም አብሽም ዘርፈ ብዙ ጥቅም ነው ያለው። ሁለቱን አንድ ላይ አድርጋችሁ ደግሞ ስትጠቀሙት በፀጉራችሁ ላይ ቆንጆ የሆነ ለውጥ ታያላችሁ ማለት ነው። እንደዚህ እያደረጋችሁ ተጠቀሙት። ሁሉንም ፀጉራችሁ ሙሉ ፀጉራችሁን ውስጡን በተለይ ለፎረፎርም ለድርቀትም ቆንጆ ስለሆነ አብሽ ውስጡንም እንደዚህ እየቀባችሁ ማሳየት እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። እጅግ በጣም ቆንጆ ነው። ከዛ ደግሞ የጨመርኩበት ቅርንፉል ነው። ቅርንፉል እንግዲህ ለፀጉራችን ለእድገቱም ለፎረፎርም ፀጉራችንም እንዳይነቃቀል ያደርግልናል እላችኋለሁ። በነገራችን ላይ ተልባ ፀጉርን ሳይጎዳ ፍሬዝ ለማድረግ እንዲሁም እንደ ኮንዲሽነርም ያገለግላል። እንግዲህ እንደዚህ እያደረግን ፀጉራችንን መንከባከብ እንችላለን ማለት ነው። ፀጉር ያው ጊዜ ይፈልጋል፣ ትዕግስት ይፈልጋል ፀጉርን ለማሳደግ እንዲሁም ደግሞ የሚነቃቀለውን ለማስቆም ብቻ ጊዜ ይፈልጋል ለሁሉም ነገር እና በትዕግስት ፀጉራችሁን ተንከባከቡ፣ ፀጉራችሁን አሳድጉ። እንደዚህ አድርጌ ተጠቅሜ ያለው እንግዲህ እናንተም እንደምትወዱት ተስፋ አለኝ። ፀጉራችሁን ለማብዛት ለሚነቃቀልባችሁ፣ ፀጉራችሁ ለሚደርቅባችሁ እንዲሁም ደግሞ ፀጉራችሁ እየተነቀለ ላስቸገራችሁ እንደዚህ እያደረጋችሁ እየተጠቀማችሁ ፀጉራችሁን እንዳይነቃቀልና እንዳይረግፍ ማድረግ ትችላላችሁ ቤተሰቦች። ቀረፋውን ደግሞ የጨመርኩት የቀረፋ እንጨት ጨምር ያለው እሱን ደግሞ ለአብሹ ሽታ እንዳይኖረው ጥሩ ሽታ እንዲኖረው ያደርግልናል ማለት ነው እና ለፀጉራችንም እጅግ በጣም ቆንጆ ነው። የአብሹን ሽታ ከፈራችሁ ይህንን የቀረፋውን እንጨትና ቅርንፉል ጨምራችሁ እንደዚህ አብራችሁ መቀቀል ትችላላችሁ። ከዛ እንጨቱን በኋላ ስትፈጩ አንሱት፣ አውጡት ማለት ነው፣ ማሽን እንዳያበላሽባችሁ እና እንደዚህ ያደርጋችሁ ተጠቀሙት። እጅግ በጣም ቆንጆ ነው። እኔ በጣም ነው የምወደው። እንደዚህ ፎረፎር ካለባችሁ ለፎረፎር ለቆዳችሁ ጽድት ነው የሚያደርግላችሁ። ድርቀት ካለባችሁ ለድርቀት
እጅግ በጣም ቆንጆ ነው። አብሽ ያው ብቻውንም መጠቀም ትችላላችሁ፣ ግን እንደዚህ ከግብአቶች ጋር አድርጋችሁ ስትጠቀሙት ደግሞ ቆንጆ የሆነ ለውጥ በፀጉራችሁ ላይ ታያላችሁ ማለት ነው። በተለይ ደግሞ ፀጉራችሁ ለሚነቃቀልባችሁ፣ ፀጉራችሁ እየተነቃቀለ ካስቸገራችሁ፣ ፀጉራችሁ ለሚደርቅባችሁ አብሽን ተጠቀሙት። ከቻላችሁ በሳምንት አንዴ፣ ካልቻላችሁ በ15 ቀን አንዴ አብሽን ተጠቀሙት። በጣም ቆንጆ ለውጥ ነው የምታዩት። ፀጉራችሁን እንዳይነቃቀል ነው የሚያደርገው። እንዳይነቃቀል ያደርግላችኋል። ድርቀትን ይከላከላል። እና እንደዚህ እያደረጋችሁ ተጠቀሙት። በጣም ተወዱታላችሁ ቤተሰቦች። እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ኮመንታችሁን አነባለሁ። ሀሳብ አስተያየታችሁን እቀበላለሁ። ከዛ በኋላ ቤተሰቦች እንደዚህ አድርገን ከተቀባን በኋላ እፍን እናደርግና 1 ሰዓት እናስቀምጠዋለን። በላስቲክ መጀመሪያ በላስቲክ እስር ታደርጉትና ከዛ ከላዩ ላይ ደግሞ ሻሽ ትጨምሩበታላችሁ ማለት ነው። እፍን አድርጎ እዛው ሙቀት እየተሰማው ፀጉራችን እየተቀባነው ውህድ ስራውን እንዲሰራ እፍን አድርጉት። ከዛ ከ1 ሰዓት በኋላ እንታጠበዋለን ማለት ነው። ፀጉራችሁን ስትታጠቡ በሻምፖ ከሆነ የምትታጠቡት ሻምፖውን ቀጥታ ራሳችሁ ላይ አትጨምሩት። እጃችሁ ላይ ታደርጉና ከዛ ፀጉራችሁን ትቀባላችሁ ማለት ነው። እንደዛ አድርጉት። እኔ ስላየሁት ነው። ሻምፖውን ቀጥታ ራሳችሁ ላይ ካደረጋችሁት ፀጉራችሁን ይጎዳዋል። አንድ ቦታ ብቻ ይሆንና ሁሉም ቦታ ላይ ደርስላችሁ ይችላል። እና እንደዛ አድርጋችሁ ተጠቀሙ። እጃችሁ ላይ አድርጋችሁ መጀመሪያ ሻምፖውን ከዛ ፀጉራችሁ ላይ ጨምሩት። ከዛ በኋላ ደግሞ ፀጉራችሁን ታጥባችሁ ስትጨርሱ ደግሞ በፎጣ አታድርጉ። በጣም መጥፎ ነው። ከቻላችሁ እንደዚህ ሹራብ ነገር ካለ በሹራብ አድርቁት እንጂ በፎጣ እንዳታደርጉ። እና ቤተሰቦች ስለተከታተላችሁኝ አመሰግናለሁ። እንግዲህ የዛሬው ቪዲዮ ይህንን ይመስልን ነበር። በሌላ በአዲስ ቪዲዮ እስከምንገናኝ እዚህ ላይ እንጨርሳለን። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ